ሰላም 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 ይህ የአማርኛ ቃል ነው። ሰላም የሚለው ደግሞ በእንግሊዘኛ ሲጻፍ ቃሉ የአማርኛ ሆኖ ፊደሎቹ ደግሞ ወይም ሌተሮቹ በእንግሊዘኛ ሲጻፉ ማለት ነው። ኢንፎርማል በሆነ መልኩ ሰ ስንል ኤስኢ፣ ላ ስንል ደግሞ ኤልኤ፣ ከዛ ም ስንል ኤም ብቻ። ስለዚህ ሰላም 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 ይላል ማለት ነው። ሰላም እንዴት ናችሁ? ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ የአማርኛ ቃላትን እንዴት በእንግሊዘኛ ፊደሎች ማለት ነው ኢንፎርማል በሆነ መልኩ እናያለን ማለት ነው። አብዛኛውን ጊዜ በቴክስት እንዲሁም ብዙ ነገር እንጠቀምባቸዋለን። ስለዚህ ይህ ደግሞ በጣም ጠቃሚና ወሳኝ ትምህርት ነው ማለት ነው። ቤቱን ሰብስክራይብ አድርጉ። አማርኛን፣ እንግሊዘኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን መማር የምትፈልጉ ስልካችን ታች ላይ አለ፣ ደውሉልን። እንቀጥል። ሰላም ኤስኢ ኤልኤኤም ሰላም ሰላም። አመሰግናለሁ አመሰግናለሁ አመሰግናለሁ። አመ ሲል አለ ኤ ነው። መ ደግሞ ኤምኢ ነው። ሰ ኤስኢ፣ ግ ጅ አይ ጅ አይ፣ ና ኤንኤ፣ ለ ኤልኢ፣ ሁ ኤች ዩ። ስለዚህ አመሰግናለሁ 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 አመሰግናለሁ። አልመጣም አልመጣም አልመጣም። አልመጣም፣ አ እንደ ኤ ነው። ል ደግሞ ኤል፣ መ ደግሞ ኤምኢ፣ ጣ ቲኤ፣ ም ኤም ብቻውን። ስድስተኛ ፊደሎች ከቃሉ መጨረሻ ላይ ሲመጡ ልክ እንደነዚህ ማለት ነው ቫውል አያስከትሉም ማለት ነው። ስለዚህ አልመጣም፣ ም ደግሞ ስድስተኛ ነው። ይኸው ኤም ደግሞ ብቻውን ነው፣ ምንም ቫውል አላስከተለም ማለት ነው። መሀል ላይ ቢመጣ ያስከትል ነበረ። አልመጣም አልመጣም። እደውላለሁ እደውላለሁ እደውላለሁ። ልክ እንደ ኢ ነው። ዲ ኢ አንደኛ ስለሆነ ዲኢን ይወስዳል። ው ስድስተኛ ደብሊው፣ ላ አራተኛ ኤልኤ፣ ምክንያቱም የአራተኛ ፊደሎች አናባቢ ኤ ስለሆነ። ለ አንደኛ ነው፣ ኢን ይወስዳል። ኤልኢ ኤልኢ። ሁ ሁለተኛ ስለሆነ ዩን ነው የሚወስደው። ኤችዩ ኤችዩ። ስለዚህ እደውላለሁ 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 እደውላለሁ። በአማርኛ እደውላለሁ፣ በእንግሊዘኛ ኢንፎርማል በሆነ መልኩ ማለት ነው እደውላለሁ ብለን በዚህ መልኩ በእንግሊዘኛ ሌተሮች ወይም በእንግሊዘኛ ፊደሎች እንጽፋለን ማለት ነው። ይመቻችሁ ይመቻችሁ ይላል። ይመቻችሁ። ይህ ስድስተኛ ነው። ዋይ አይ ዋይ አይ፣ ይ ዋይ አይ። መ ኤም ኢ መ ኤም ኢ። ቻ ሲ ኤች ኤ አራተኛ ስለሆነ ኤን ያስከትላል። ቻ ሲ ኤች ኤ። ች ስድስተኛ ሲ ኤች አይ ች ስድስተኛ ሲ ኤች አይ። ሁ ደግሞ ኤች ዩ። ለምን እወድሃለሁ ስንል እዚህ ጋር ሁ ኤች ዩ፣ እዚህ ጋም አመሰግናለሁ ኤች ዩ መጨረሻ ላይ፣ እዚህ ጋም ይመቻችሁ ስለሆነ ኤች ዩ መጨረሻ ላይ ሁ ኤች ዩ ይሆናል ማለት ነው። ስለዚህ ሰላም 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 ሰላም። አመሰግናለሁ አመሰግናለሁ። አ መ ሰ ግ
ና ለሁ አመሰግናለሁ አመሰግናለሁ። አልመጣም 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 አልመጣም። እደውላለሁ እደውላለሁ። ይመቻችሁ ይመቻችሁ ይመቻችሁ። ስለዚህ በዚህ መልኩ ማንበብ መጻፍ ትችላላችሁ ማለት ነው። በአጠቃላይ አንደኛ ከሆኑ ፊደሎች ኢን ታስከትላላችሁ። ኢ ያስከትላል። ለምሳሌ አንደኛ ሰ አይደለ? ኢ ያስከትላል። ኤስኢ በዚህ መልኩ ሌሎችንም በዚህ መልኩ ማስከተል ትችላላችሁ። ሁለተኛ ደግሞ ዩን ነው የሚወስደው። ሁለተኛ ዩ ለምሳሌ አሁን ከዚህ ውስጥ ሁለተኛ ፊደል ማን አለ? ሁ አለ አይደል? ይኸው ዩን አስከተልኩ ዩን አስከተልኩ። እዚህ ጋርም ሁ ነው ዩን አስከተልኩ። ሶስተኛ ደግሞ ማንን ነው የማስከትለው? አይ ነው የሚያስከትለው። አይ አይ የሚባል ባውል ይወስዳል። አይ። አራተኛ ኤ ለምሳሌ ከዚህ ውስጥ አራተኛ ማን አለ? ይኸው ላ። አሁን ላ ኤን ወስዷል። የት አለ? እዚህ ጋር ኤልኤ ኤልኤ። ስለዚህ ኤ የሚባል ባውል ለአራተኛ ፊደሎች ያገለግላል። እሺ አምስተኛ ደግሞ ኢ ይሆናል። ኢ ወይም አይ ኢ። እዚህ ጋር አምስተኛ ፊደል የለም እንዳጋጣሚ ሆኖ፣ ግን ኢን ወይም አይ ኢን ይወስዳል ማለት ነው። ስድስተኛ አይን ይወስዳል ወይም ብቻውን ኮንሶናንቱ ይቆማል። ወይ አይን ይወስዳል ወይ ኮንሶናንቱ ብቻውን ይቆማል። ኮንሶናንቱ ብቻውን የሚቆመው መቼ ነው? ከቃሉ መጨረሻ ላይ ሲመጣ። ለምሳሌ አሁን ከቃሉ መጨረሻ ላይ ከዚህ ጋር ም መጥቷል። እዚህ ጋር ስድስተኛ ፊደል ከዚህ ጋር ም መጥቷል። ስለዚህ ሰላም ም ስንል መጨረሻ ላይ ም ብቻ አይን አላስከተልንም። ለምን? ስድስተኛ ፊደል መጨረሻ ላይ ስለመጣ ማለት ነው። ኤም ብቻውን ይሆናል። እዚህ ጋርም አልመጣም ይላል። ም መጨረሻ ላይ ነው። ስለዚህ ምንም ቫውል አላስከተልኩም ማለት ነው። ኤም ብቻውን አስቀመጥኩት። ከመካከል ቢመጣ ግን አንዳንድ ጊዜ ይወስዳል፣ አንዳንድ ጊዜ አይወስድም። መቼ? ያው ኢንፎርማል ስለሆነ የምናስገባበትን ማጋጣሚ አለ፣ ማይገባበትን ማጋጣሚ አለ። ኢንፎርማል ነው ይሄ፣ ፎርማል አጻጻፍ አይደለም። ኢንፎርማል ከሰዎች ጋር ለመግባባት አይደለ? እንደዛ ስለሆነ አንዳንዴ ሊገባ ይችላል፣ አንዳንዴ ደግሞ ላይገባ ይችላል ማለት ነው። ስለዚህ ሰላም ሰላም፣ አመሰግናለሁ አመሰግናለሁ፣ አልመጣም አልመጣም፣ እደውላለሁ እደውላለሁ፣ ይመቻችሁ ይመቻችሁ። እንቀጥል። እዚህ ላይ ሁ ሉ ም ሁሉም 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 ያልፋል ሁሉም ያልፋል ሁሉም ያልፋል ያልፋል። ሁሉም ሲል ኤች ዩ ለምን ሁለተኛ ሲሆን ዩን ይወስዳል ብያችኋለሁ። አሁንም ዩን ወሰደ ሉ ሁለተኛ ስለሆነ። ስለዚህ ሁ ኤች ዩ፣ ሉ ኤል ዩ፣ ም ደግሞ ከቃሉ መጨረሻ ላይ ስድስተኛ ፊደል አይደል የመጣው። አሁን ለምሳሌ ሁሉም ሲል ም መጨረሻ ነች። ስለዚህ ኤም ብቻዋን ሁሉም። ከዛ ያልፋል ደግሞ ያ አራተኛ ስለሆነ ኤን ይወስዳል። ያ ዋይ ኤ፣ ል ኤል ስድስተኛ ስለሆነ አይን ይወስዳል። አንዳንድ ጊዜ ደግሞ አይወስድም። ያው ኢንፎርማል ስለሆነ ማለት ነው። ማለት ኢንፎርማል ስለሆነ ስላችሁ ለመግባቢያ ስለሆነ ማለት ፎርማል የሆነ ህግ ስለሌለው ይሄ አጻጻፍ ማለት ነው። አንዳንዴ አይን እንጠቀማለን፣ አንዳንዴ አንጠቀምም። ፎርማል ቢሆን ግን እንደዚህ ማድረግ አይቻልም ማለት ነው። ግን ኢንፎርማል በሆነ ምክንያቱም ከጓደኞቻችን ሊሆን ይችላል፣ ከወዳጅ ዘመድ፣ በቃ ብዙ ነገር ከነሱ ጋር ስለሆነ ኢናክል ፎርማል የሆነ ጽሁፍ አይኖረውም ማለት ነው። ያ ስንል ዋይኤ፣ ል ስንል ኤል፣ ፋ ስንል ኤፍኤ አራተኛ ስለሆነ ማለት ነው ኤን ይወስዳል። ል ደግሞ ስድስተኛ ነው፣ ከቃሉ መጨረሻ መጥቷል። ቅድም ሁሉም ስንል ም ብቻዋን የመጣች ነበር አይደል? እዚህ ላይ ምንም ቫውል አላስከተለችም። አሁንም ያልፋል ስንልም ል ብቻዋን ነው የምትቆመው። ለምን? ከቃሉ መጨረሻ ላይ ስለመጣች ማለት ነው። ል ስድስተኛ። ስለዚህ ሁሉም ሁሉም ያልፋል ያልፋል፣ ሁሉም ያልፋል ሁሉም ያልፋል ይሆናል ማለት ነው። እንቀጥል። ነገ ነገ፣ ሌላ ሌላ፣ ቀን ቀን ነው። ነገ ሌላ ቀን ነው። ነገ ለሚለው አንደኛ ስለሆኑ ኢኢን ነው የሚወስዱ። ይኸው ኤንኢ ይኸው እንደ ነ ነው የሚያገለግለው። ገ
ኢ አንደኛ ስለሆነ ኢ የሚባል ቫውል ወሰዱ። ነገ አንደኛ ስለሆኑ። ሌላ ሌ ስንል ደግሞ ኤልኢ ነው። አምስተኛዎቹ ኢ ወይም አይ ኢ ይወስዳሉ ስላልኳችሁ አስታውሱ ማለት ነው። ስለዚህ ሌላ ሲል ሌ ኤልኢ፣ ላ ደግሞ ኤልኤ። ሌላ ሌላ ሌላ፣ ነገ ሌላ፣ ቀን ቀን፣ ኬኢ ቀ አንደኛ ስለሆነ ኢን ይወስዳል። ን ደግሞ ስድስተኛ ነው። አሁን ለምሳሌ ቀን ከሚለው ቃል ውስጥ መጨረሻ የመጣችዋ ፊደል ማነች? ን ነች። ስለዚህ መጨረሻ ከመጣች ደግሞ ስድስተኛ ፊደል ብቻዋን ነው፣ ቫውል አታስከትልም። ስለዚህ ቀን። አሁን አይን ባስከትል እዚህ ላይ ኖሮ ቀኒ ወደ ሶስተኛ ነበር የሚቀየረው፣ ወደ ሶስተኛ ይቀየርብኝ ነበረ ማለት ነው። ስለዚህ እንዳይቀየርብኝ ዝም ብዬ ኮንሶናንቱን ብቻ ኤን እናስቀምጣለሁ። ምን ለማለት? ቀን ለማለት ነው። ነ ደግሞ ኤንኢ አንደኛ ስለሆነ ኢን ይወስዳል። ከዛ ው ደግሞ ስድስተኛ ነው አይደል? ስለዚህ ስድስተኛ ደግሞ ከቃሉ መጨረሻ ላይ ሲመጣ ምንም አያስከትልም። ይኸው ነው ከሚለው ቃል ውስጥ ው መጨረሻ ነው የመጣችው፣ ስድስተኛዋ ማለት ነው። ስለዚህ ደብሊው ብቻዋን ትቀመጣለች እንጂ አሁን እዚህ ጋር አይን ባስከትል ኖሮ ወደ ሶስተኛ ይቀየርብኝ ነበረ። ነዊ ነበር የሚሆንብኝ። ስለዚህ ነው ለማለት ደብሊው ብቻውን ይቀመጣል። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ናፍቀኸኛል ናፍቀኸኛል። ና አራተኛ አይደል? ኤን ይወስዳል። ኤንኤ። ፍ ስድስተኛ ነው። ፍ አያችሁት? አንዳንዴ ይወስዳል፣ አንዳንዴ አይወስድም ማለት ነው። ስለዚህ አሁን እንደዚህ አልወሰደም። ኤፍ ብቻውን። ኬኢ አንደኛ ስለሆነ ኢን ይወስዳል። ኸ አንደኛ ነው፣ ኢን ወሰደ። ኤችኢ። ኛ ጅኤንኤ አራተኛ ስለሆነ ኤን ይወስዳል። አራተኛ ስለሆነ ኤን ይወስዳል። ይኸው ኤን ወሰደ። ከዛ ል ደግሞ ስድስተኛ ነው። ከቃሉ መጨረሻ ላይ ከመጣ ምንም አያስከትልም ብያችኋለሁ። ኤል ብቻውን አስቀመጥኩ። ስለዚህ ናፍቀኸኛል ናፍቀኸኛል። እዚህ ጋም ናፍቀኸኛል ል ናፍቀኸኛል። አሁን እዚህ ጋር ናፍቀኸኛል ከሚለው አይ መጨረሻ ላይ ገብታ ቢሆን ናፍቀኸኛል ነበር የሚሆነው። ናፍቀኸኛል እንደዛ አይሆንም። ስለዚህ ኮንሶናንት ብቻውን ኤል ብቻውን ይቀመጣል። ምን ለማለት? ናፍቀኸኛል ናፍቀኸኛል። ትክክለኛ አጻጻፍ። እመለሳለሁ 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 እመለሳለሁ። ልክ እንደ ኢ ነው የምታገለግለው። መ ደግሞ አንደኛ ነች። ኤምኢ መ። ለ ኤልኢ አንደኛ ስለሆነ አሁንም ኤን ይወስዳል። ሳ አራተኛ ነው። ኤስኤ ኤ የሚባል ቫውል ይወስዳል። ለ ደግሞ አንደኛ ስለሆነ ኢን ይወስዳል። ኤልኢ። ሁ ኤችዩ ሁለተኛ ስለሆነ ዩን ይወስዳል። ስለዚህ እመለሳለሁ፣ እዚህ ጋም እመለሳለሁ ይላል ማለት ነው። ውድ ቤተሰቦች ከዚህ ላይ ፈጣሪ ይጠብቅህ፣ ፈጣሪ ይጠብቅህ። አሁን ፈጣሪ ስንል ፈ የመጀመሪያ ስለሆነ ኤፍኢ ይወስዳል። ኢ አንደኛ ስለሆነ ጣ አራተኛ ነው አይደል? ኤን ይወስዳል ማለት ነው። ጣ ቲኤ ጣ ለማለት ቲኤን ነው የምንጠቀመው። ሪ ደግሞ ሶስተኛ ነች አይደል? ከቃሉ መጨረሻ ላይ ነው የመጣችው፣ አይን ወሰደች። ቅድም ግን ከቃሉ መጨረሻ ስድስተኛ ፊደሎች ሲመጡ አይን አይወስድም ብዬ ነበር አይደል? ስለዚህ ስድስተኛ ከሆነ አይን አይወስድም ነበር እዚህ ጋር። ሶስተኛ ሲሆን ግን አይን ወሰደ ማለት ነው። አያችሁት? ስለዚህ ፈጣሪ ስንል ይኸው በዚህ መልኩ ፈጣሪ ላለው፣ ከዛ ይጠብቅህ ይጠብቅህ ደግሞ ይህ ስንል ዋይ አይ ጠ ቲ አንደኛ ስለሆነ፣ ብ ስድስተኛ ነው። ቢ አይ አንዳንዴ አይን ይወስዳል፣ አንዳንዴ ደግሞ ብቻውን ይቆማል ማለት ነው። መቼ ነው ብቻውን የሚቆም? ከቃል መጨረሻ ላይ ሲመጣ። እሺ ቅ ስድስተኛ ነው። አሁንም ኬአይ ህ ከቃሉ መጨረሻ መጣች፣ ምንም አላስከተልንም ማለት ነው እንጂ አሁን ይሄም ስድስተኛ ነው። ብ ቅም ስድስተኛ ነው። ህም ስድስተኛ ነው።
ይም ስድስተኛ ነው። እነዚህ ይ ብ ቅ ስንል ያው ከቃሉ መካከልና መጀመሪያ ስለመጡ አይን አስከተልነ። ግን ህ የምትባሏ ደግሞ ከቃሉ መጨረሻ ላይ መጣች። ምንም ቫውል አላስከተልንም ማለት ነው። ምንም ቫውል አላስከተልንም ማለት ነው። ስለዚህ በዚህ መልኩ ፈጣሪ ይጠብቅህ ለማለት ፈጣሪ ይጠብቅህ ብለን በእንግሊዘኛ ሌተሮችን እንጽፋለን ማለት ነው። ውድ ቤተሰቦቼ አንዴ እንደ ክለሳ አልጨምርላችሁና እንጨርስ። ሁሉም ሁሉም ያልፋል ያልፋል። ነገ ነገ፣ ሌላ ሌላ፣ ቀን ቀን፣ ነው ነው፣ ናፍቀኸኛል ናፍቀኸኛል፣ እመለሳለሁ እመለሳለሁ፣ ፈጣሪ ፈጣሪ ይጠብቅህ ይጠብቅህ ይላል ማለት ነው። በቃ በአጠቃላይ እናንተ ምን ማድረግ አለባችሁ መሰላችሁ? አንደኛ ሲሆን ኢን እንደሚወስድ ያው ኮንሶናንቱን ማወቅ አለባችሁ ግድ ማለት ነው። ውክልናውን የግድ ማወቅ አለባችሁ። ኤ በማን እንደሚወከል ለምሳሌ ቢ የማን ውክልና እንደሆነ፣ ሲ የማን ውክልና እንደሆነ በቃ ይሄን ማወቅ አለባችሁ። ከዛ ቫውሉ ደግሞ አንደኛ ሲሆን ኢን ይወስዳሉ፣ የአማርኛ ፊደሎች ማለት ነው። ሁለተኛ ሲሆን ዩን ይወስዳሉ። ለምሳሌ አሁን ሁለተኛ ሲሆን ዩን ሁ ሉ ስንል አሁን ለምሳሌ ሁሉ ዩ ይወሰደ ማለት ነው። እሺ ከዛ አንደኛ ሲሆን ኢን ይወስዳል። ለምሳሌ አሁን ነገ የሚለው አንደኛ አይደል? ስለዚህ ኢን ይወስዳሉ። ሶስተኛ ሲሆን ደግሞ አይን ይወስዳል። ለምሳሌ ፈጣሪ ስንል ሪ ሶስተኛ ነች አይደል? አይን ወሰደች እዚህ ጋር ሪ አር አይ። እሺ አራተኛ ሲሆን ደግሞ ኤን ይወስዳል። ለምሳሌ ያልፋል ስንል ያ አራተኛ ስለሆነ ኤን ወሰደ እዚህ ጋር ዋይ ኤ። እዚህ ጋርም ፋ ስንልም ኤፍ ኤ። ሁሉም ያልፋል ሁሉም ያልፋል። አምስተኛ ሲሆን ኢ ወይም አይ ኢ። ለምሳሌ አሁን ሌ ብትባለዋ አምስተኛ ነች አይደል? ሌ ከዚህ ጋርም ኤል ኢ። አንዳንዴ ኤል አይ ኢ ሊሆን ይችላል፣ አይ ኢን ስለሚወስድ ማለት ነው አምስተኛ ፊደል። ግን አብዛኛው ኢን ነው የሚወስደው። እሺ ስድስተኛ ደግሞ ከቃሉ መጀመሪያ መካከል ላይ ሲመጡ አይን ይወስዳሉ። ከቃሉ መጨረሻ ላይ ሲመጡ ደግሞ ብቻቸውን ይቀመጣሉ። ለምሳሌ ይጠብቅህ ስንል ይ ስድስተኛ ነው፣ ብ ስድስተኛ ነው፣ ቅ ስድስተኛ ነው። አያችሁት? ከመካከል ሲሆን አይን ወሰደ፣ እዚህ ጋም አይን ወሰደ፣ እዚህ ጋም አይን ወሰደ። ግን ህ መጨረሻ ላይ ህ ስለሆነች ኤች ብቻዋን አስቀመጥኩ ማለት ነው። አያችሁት? ኤች ብቻዋን አስቀመጥኩ። ለምን? ከቃሉ መጨረሻ ላይ ስለመጣች ማለት ነው። ከዛ ሰባተኛዎቹ ደግሞ ሁሌም ኦን ነው የሚወስዱ። ኦን እዚህ ላይ እንዳጋጣሚ ሆኖ ሰባተኛ የለም፣ ግን ኦን ይወስዳሉ ማለት ነው። ኦን ኮንሶናንት ሲደመር ኦ የሚባል ቫውል ይወስዳሉ ማለት ነው። ዛሬ በዚህ መልኩ ስንለማመድ ቆይታ አድርገናል። እንግሊዘኛን፣ አማርኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር የምትፈልጉ ስልካችን ታች ላይ አለ፣ ደውሉልን። በደንብ እናስተምራችኋለን። በብቁ መምህራን ትማራላችሁ። ብዙ ተማሪዎች እየተማሩ ውጤታማና እንባቸውን እያበሱ ይገኛሉ። እናንተም የዕድሉ ተካፋይ ሁኑ። ለዛሬ ከዚህ ላይ አበቃን። በቀጣይ ደግሞ አሪፍ ትምህርቶችን ይዘን እስክንመጣ ሰላም ቆዩ።